እኔ እስከዛሬ ድረስ ታመኘልሽና አመኘሽ ነበር የኖርኩት። ይሄን ዲቃላሽን ከየት ነው የወለድሽው? ከማን ነው የወለድሽው? እንግዲህ እባክህን አዲስ፣ እኔ ካንተ ሌላ ወንድ አላውቅም። ንገሪኝ። ምን ልንገርህ? ምንም አትነግረኝ? ምንም ሴኒውድ መጣህልኝ? ተጨንቄ እኮ ነበረ። ይሄ ደግሞ ሾርኔ መሆኑ ነው? የታባሽ በጊዜ ገብቼ ያውቅና ነው ደግሞ መቆየት የሚያሳስብሽ? እኔ እኮ ሁሌም እኮ ያንተ መቆየት ያሳስበኛል። እሺ ና ግባ፣ እራት ላቅርብልክ። ይሄ ደግሞ ሁለተኛ ሾርኔ መሆኑ ነው? እራት ላቅርብ? እኔ አዱኛ ያንቺን እራት በልቼ ልሻቃለሁ አውቃለሁ ወይ? እሺ አዱዬ፣ እና በቃ እሺ ግባ፣ በቃ ና ግባ እናንተኛ። ነገረኛ ምላሳ፣ ስወጣ በነገር ስገባ በነገር፣ እንደው ምን ይሻልሻል? እሺ አዱዬ፣ እሺ ና በቃ እንተኛ አብረን፣ ና እንግባ። ነገረኛ ምላሳ፣ ስወጣ በነገር ስገባ በነገር፣ እንደው ምን ይሻልሻል? አንቺ ሴት ለምን አትይኝም? እንደው ምን አይነቷ ሰይጣን ነች? ይቅርታ፣ ማታ እኮ እራት ስላልበላክ ቁርስ እንድትበላ ብዬ ነው። ዞር በይ ከዚህ። ቁርስ ልታበይኝ አይደለም የመጣሽው፣ ነገር ልታበይኝ ነው። ውጪልኝ። እማዬ አይንሽም ምን ሆነሽ ነው? ወይ ልጄ አልነገርኩሽም? ለካስ በር እኮ ቅድም ስከፍት መጥቶኝ ነው። ብዙ አታስቢ፣ ብዙ አይደለም። እማዬ እኔ እኮ አሁን ህፃን ልጅ አይደለሁም፣ የ13 ዓመት ልጅ ነኝ። ለምን ትደብቂኛለሽ? ወይኔ ሰላምዬ፣ አንቺ እኮ ለእኔ አንድ ፍሬ ልጅ ነሽ። መች ደበቅኩሽ? አልደበቅኩሽም፣ እውነቴን ነው። በጣም ነው የምትደብቂኝ። እኔን ስታይኝ በውስጥሽ እያለቀሽ በጥርስሽ ትስቂያለሽ። አንቺንም አያየሁ ሁሌ ምስቃለሁ። ለምን አለቅሳለሁ? ደግሞ ለምንድን ነው ማለቅሰው? እማዬ ለምን ተዋሽኛለሽ? እኔ ሁሌ እነግርሻለሁ፣ አንቺ ግን አታምኚኝም። ሰላምዬ እውነቴን እኮ ነው፣ ምንም አልሆንኩኝም። እማዬ ማታ ማታ ሁሉ ጊዜ አባዬ እየመጣ ይመታሻል። ከዛ በኋላ አንቺ ወይ ወድቄ ነው ወይ ደግሞ የሆነ ነገር መጥቶኝ ነው እያልሽ ተዋሽኛለሽ። ሰላምዬ እኔ አልዋሸሁሽም። የኔና የአባትሽን ጉዳይ ደግሞ ለእኔ ተይው።
አንቺ አሁን አርፈሽ ትምህርትሽን ብቻ ነው መማር ያለብሽ። ቆይ እኔ እንዴት ነው አንቺን በቀን እየመተሽ ትምህርቴን መማር የምችለው? ይኸውልሽ ሰላምዬ፣ አባትሽ አልመታኝም። አባትሽን በጣም ነው የምወደው። እሺ ማንኛውም ትዳር ላይ የሚፈጠር ግጭት ነው ይሄ። ስለዚህ አታስቢ። አሁን ተነሽ፣ ትምህርት ቤት ሰዓት ረፍዶብሻል አይደል? ተነሽ ሂጂ ሰላምዬ፣ ተነሽ። ሁሌ የምለምንሽን ነው የምለምንሽ። እሺ በይኝ። እሺ ምንድን ነው? ሰላምዬ በእናትሽ አባትሽን አትጥይው። የአብራኩ ክፋይ እኮ ነሽ። እሺ በይኛ። ቅረቢው፣ ውደጂው። ሰላምዬ እሺ አንቺ እንደከፋሽ ስለምፈልግሽ ይወላዱኛ የምንሰራው ስራ ጥልቅ ጥንቃቄ ይጠይቃል። በአሁኑ ሰዓት ህገወጥ መሳሪያ ስታዘዋውር ተይዘህ አይደለም ተጠርጥረህ እንኳን ከገባ ከጥቅም ውጭ አድርገው ነው የሚለቁ። ምን ሆነሃል ሽጉጤ? እንዴ ይሄን ስራ ከጀመርን እኮ 2 ዓመት ሊሆነን አይደለም እንዴ? ይኸውልህ ሌላው መጠንቀቅ ያለብህ ነገር ስለዚህ ስራ ማንም ለምን እናትና አባት አይሆኑም ማወቅ የለባቸውም። ማንም። አረ በእናትህ እኔ በጣም ነው የምጠነቀቀው። እንዴ ሚስቴ ራሱ እኮ እስካሁን ምንም የምታውቀው ነገር የለም። አዎ በጭራሽ ማወቅ የለባትም። ምክንያቱም ማንም ሆነ ማን አያድነንም ከዚህ ጉዳይ። እንዴት? ምን ሆነሃል አዱኛ? የምንነግደው እኮ ዘይት ወይም ስኳር አይደለም። የሰው ህይወት የሚነጥቅ እሳት የሚተፋ ህገ ወጥ የጦር መሳሪያ ነው። ስለዚህ ማንም ይሁን ማን ከመጠቆም ወደ ኋላ አይልም። ገባ? እውነት ብለህ አባዬ መጣክ? አንቺ የባብ ልጅ ከመቼ ጀምሮ ደግሞ አባዬ ገለመል የምትይኝ? ንገርኝ እስኪ። መከረችሽ? አዎ መክራኝ ነው። ይኸው አላልኩም? አንቺ ልጅሽ ሆ ቆይ ጠብቂ። ወይኔ ምን ተፈጥሮ ነው? ምንድን ነው? ምን እንዲፈጠር ፈልገሽ ነበር? ባባ ልጅሽ ልመጣሽ አንቺ ራሱ ምንድን ነው? ወዴት ነው እንዴ? አዱኝ አብሬ እኮ ልተኛ ብዬ ነው። በቃ እኔን ለማናደድ ፈጠራሽን ትቀያየሪያለሽ አይደለ? ቆይ እኔና አንቺ አብረን መተኛት ካቆመን ስንት ጊዜያችን ነው? አዱ እኔ እናንተ እኮ ባልና ሚስቶች ነን። ተዋደን አይደል እንዴ ተጋባ ነው። አሁን ስለ መውደድና ስለ ጥላቻ የምናወራበት ጊዜ ላይ አይደለንም። ይኸውልሽ አንጠልጥዬ ሳላስወጣሽ ትወጫለሽ ወይስ? መጀመሪያም ነግሬሽ ነበር። ላንቺ ስል ነበር የተቀየርኩት። እሱ ግን እንደ ልጁ ሳይሆን እንደ ጠላቱ ነው የሚያየኝ። ይኸው እንደዛ ስለሚያየኝ መታኝ። ሰላምዬ እባክሽን አትቀየም። አባት እኮ ልጁን ይመታል። አይዞሽ በክፋት አትይበት። ምን እያልሽ ነውማ? በክፋት አትይበት እና በሞደር ሊያው ትልቅ ሰው የማይመታውን አመታት እየመታኝ በፍቅር ሊያው። አይዞሽ ሰላምዬ አይዞሽ፣ አትጥዩ። አባትሽ ነው አትጥዩ። በቃ እንዴት ነው የማልጠላው? አንቺም በቀን እየመታ ይባስ ብሎ እኔንም ጀመረኝ። ቆይ እሺ ከየት ያሳየኝን ፍቅር ነው የምሰጠው? ንገሪኝማ። ከየት የሰጠኝን ፍቅር ነው እኔስ የምሰጠው? እሺ አይዞሽ ሰላምዬ አይዞሽ እናቴ። ቆይ ምንድነው ልትለኝ የፈለከው ነገር? እሺ ምንድነው ከልጅ ጋር ከሚስት ጋር ማትስማማበት ምክንያት?
እሱማ አስተዳደጌ የኋላ ታሪኬ ነው እንዳልስማማ ያደረገኝ። ማለት አስተዳደጌ ልጅነት ታሪኬ ማለት አልገባኝም። ይኸውልህ እኔ እንደ ማንኛውም ልጅ በፍቅርና በእንክብካቤ አላደግኩም። የእናትና የአባቴን የባልና የሚስትነት ፍቅር እያየሁ አላደግኩም። አባቴ በገባ በወጣ ቁጥር እናቴን ሲቀጠቅጣት እኔንም ልክ እንደ ክፉ ድል ቆጥሮ እየቀጠቀጠ ነው ያሳደገኝ። በቃ ይሄ ነው። ይኸውልህ አዱኛ፣ በእርግጥ አባትህ ተሳስተዋል። አንተ ግን የእሳቸውን ስህተት መድገምህ ከእሳቸው በላይ ትልቅ ስህተት ነው። ምን ማለት ነው እንዴ? ከአባቴ ያልወረስኩትን ፍቅር እንዴት አድርጌ ነው እኔ ለቤተሰቤ ላወርስ የምችለው? አባቴ ጥላቻንና ዱላን ያወረሰኝ። በቃ እማውቀው ይሄ ነው። እኔም ለሚስቴም ሆነ ለልጄ የማወርሰው ይሄንን ነው። የማላውቀው ነገር ከየት አመጣለሁ? ትክክል አይደለም አዱኛ፣ ተሳስተሃል። ተሳስተሃል አትበለኝ። በቃ አንቺ ሴት ለምን አትይኝም? እንደው ምን አይነቷ ሰይጣን ነች? ከመቼ ጀምሮ ደግሞ አባዬ ገለመል የምትይኝ? ንገርኝ እስኪ። መከረችሽ? አዎ መክራኝ ነው። ይኸው አላልኩም? አንቺ ልጅሽ። ቆይ ጠብቂ። ዞር በይ ከዚህ። ቁርስ ልታበይኝ አይደለም የመጣሽው፣ ነገር ልታበይኝ ነው። ውጪልኝ። አዱኛ ምን መሰለህ፣ አባትህ ለአንተ ለአንድ ትውልድ ጥላቻን ዱላን አወረሱ አይደል? አዎ እሱን ነው ያወረሰኝ። አየህ፣ አንተ ደግሞ ለልጅህ ለሰላም አባት ያወረሱን እያወረስካት ነው። ታዲያ ምን ይገርማል? አባቴ ያላወረሰኝን ነገር ከየት አምጥቼ ነው ማወርሳት? ቀማቀው ይሄንን ነው። ነገ ግን ይቆጫል። ምክንያቱም ልጅህ ሴት ብትሆንም አንተ ያወረስካትን ጥላቻ ይዛ አድጋ ነገ ባሏ ላይ ትፈጽማለች። ከዛ ደግሞ ልጇ ከሷ ያየውን ይፈጽማል። ያንተ አለማቆም ከልጅህ አልፎ ወደ ልጅ ልጅ እያለ ይቀጥላል። እኔ ገና ሳስበው ራሱ ያስጠላኛል። እኔ በቃ አልችልም። ተወኝ በቃ። አዱኛ ተለወጥ። የአባትህን ጥላቻ ዱላ ጥለህ ለሚስትህና ለልጅህ ፍቅር ስጣቸው። በቃ ባንተ ይብቃ። እኔ አልችልም። በቃ ተወኝ። አልችልም አትበል አዱኛ፣ ትችላለህ። አልችልም፣ ተወኝ። እኔ አልችልም። ሰላም ምንድን ነው? እማዬ እኔ መጀመሪያም ላሳየሽ አልፈለግኩም፣ ግን ወላጅ ይዘሽ ካልመጣሽ ትምህርት ቤት ውስጥ አትገቢም ስለተባልኩ ነው። እሺ በቃ ጠብቂ፣ ልብስ ቀይሬ ልምጣ። የሰላም እናት እዚህ ድረስ ያስጠራሽ ስለ ሰላም ጉዳይ ላወራሽ ነው። ሰላም በጣም ጎበዝ ተማሪ ነበረች። ከቅርብ ጊዜ ወዲህ ግን በጣም በከፍተኛ ሁኔታ ዝቅተኛ ውጤት ነው ያመጣችው። ትምህርቷን እየተከታተለች አይደለም። ቤት ውስጥ ችግር አለ እንዴ? ምን ሆኗ ነው? ልጄ እንዲህ አይነት ሁኔታ ላይ መሆኗን አላውቅም ነበር። እሺ የምችለውን ነገር አደርግላታለሁ። ብዙ ጊዜ ልጆች ላይ እንደዚህ ያለ ነገር የሚከሰተው ቤተሰብ መሀል አለመግባባት፣ ጭቅጭቅ ሲፈጠር ነው። መምህር፣ እኔና የሰላም አባት መካከል ምንም አይነት ጸብ የለም። እንደው ቢኖር እንኳን እሷ በማታውቅበት መንገድ ነው የምንፈታው። ጥሩ፣ እናንተም ችላ ትበሉ፣ እኛም የተቻለንን እናደርጋለን። እሺ አመሰግናለሁ። ተጨማሪ
አባቷን መጥቶ ማናገር እንችላለን? አይ መምህር፣ አባቷ በጣም በስራ የተወጠረ ነው። ስለዚህ ትርፍ ሰዓት የለውም የሚመጣበት ወደዚህ። እንደዛ ከሆነ አንቺ ችግሮችን በጥረት ማስተካከል ይኖርብሻል። የታባሽ በጊዜ ገብቼ ያውቅና ነው ደግሞ መቆየት የሚያሳስብሽ? እኔ እኮ ሁሌም እኮ ያንተ መቆየት ያሳስበኛል። እሺ ና ግባ፣ እራት ላቅርብልህ። ምን እያልሽ ነውማ? በክፋት አትይበት እና በሞደር ሊያው ትልቅ ሰው የማይመታውን አመታት እየመታኝ በፍቅር ሊያው አልጠላው። አንቺም በቀን እየመታ ይባስ ብሎ እኔንም ጀመረኝ። ቆይ እሺ ኬት ያሳየኝን ፍቅር ነው የምሰጠው? ንገሪኝማ። ኬት የሰጠኝን ፍቅር ነው እኔስ የምሰጠው? ብዙ ጊዜ ልጆች ላይ እንደዚህ ያለ ነገር የሚከሰተው ቤተሰብ መሀል አለመግባባት፣ ጭቅጭቅ ሲፈጠር ነው። እና አንቺ ማን ጎፈሬ ስታበጥሪ ነበር? እንደዛ እኮ አይደለም አንዱ ሰላም የቁ በትምህርቷ የቀነሰች። ዝም በይ። ነገር እያስተማርሻት ልጅቷ ቤት በኩል ትምህርቷን ትስተካከል። አንቺ ደግሞ እማዬ፣ እኔ ምንም ብትይ ምንም አባዬ ልወደው አልችልም። እስከ ህይወት የመጨረሻ ድረስ ነው የምጠላው። እንደዛ አይባልም። እሺ እኔ ልጅ፣ አንቺ አሁን ትኩረት ማድረግ ያለብሽ ትምህርትሽና ትምህርትሽ ላይ ብቻ ነው። እውነቱን ልንገርሽ እማዬ፣ እኔ እንኳን ትምህርቴን መቀጣጠል አይደለም በዚሁ ከቀጠልኩኝ እንደማቋርጥ ወቂ። እሺ ቆይ ምንድነው የተፈጠረው? አላየኋቸውም እንዴ? የሆነ ጥቆማ ደርሷቸው ነው መሰለኝ። ሲቪሎች እየተከታተሉ ነው። እና ምን ተሻለን? እንደምንም ብለን ቶሎ ቤታችን ገብተን እቃዎቹን ማውጣት ካልቻለን ከፈተሹን አለቀልን ማለት እኮ እንዴ። ታዲያ እቃውን ደግሞ እጃችን ላይ ካገኙ እኮ በቃ አለቀልን እኮ ማለት ነው እንዴ። ምን እሱ ብቻ ከገቡና ከፈተሹን እቃዎቹን ይዘን መውጣት ካልቻለን ፈትሸው አገኙት ማለት እኮ አስበዋል። ስንት ሚሊዮን ብር እንደምናጣ አስበው መቀመቅ መግባታችን። ታዲያ በቃ ለምን የሆነ ሲስተም ለምን ተጠቅመን እቃውን ይዘን አንወጣም? ምን አይነት ሲስተም እስኪ ንገረን። ወይኔ ጓደኛዬ፣ ፊትሽ እኮ የለም። ቆይ ምን እስከደርግሽ ድረስ ነው እንዲሁ የምታዩ? እንዲገልሽ ነው? ትብለጥ የፊቴን ነገር ማታዩ። ፊቴም እኔም ዱላውን ተለማምደነዋል። ባይሆን ወደ ፈለግኩሽ ጉዳይ እንግባ። ተይዋት በይ። እንዲህ እንደ ብረት ተቀጥቅተሽ እያለቀሽ እያየው እንዴት ብዬ ልተው? ለስንት ዓመት ትዳርሽ ውስጥ ጣልቃ አልገባም ብዬ ዝም አልኩኝ። አሁን አልተውም። ስንት ህግ ባለበት ምድር። ይኸውልሽ ሰላምዬ በጣም ከአቅሜ በላይ ሆናለች። በትምህርቷም ጥሩ አይደለችም። የአዱኛ አባት ከክፍለ ሀገር እዚህ መጥተዋል። ስለዚህ እሷንም እንዲመክሩልኝ እሱንም እንዲያናግሩልኝ ላናግራቸው አስቤያለሁ። እራሱንም የማይሰማ ሰውዬ ይሰማቸዋል ብለሽ ነው? አይሰማቸውም። እስቲ ለማንኛውም እንሞክር። ግድ የለሽም፣ እንሂድ።
ምሳሌ አቅርብ ያዱኛ አባት። አይ የኔ ልጅ ይቅርብኝ። እስኪ ነይ ቁጭ በይ። ምን ሆንኩ ብሎ ነው ይሄ ልጅ እንደዚህ አውሬ ሆነው? ከመቼስ ጀምሮ ነው? ከማርገዜ በፊትም ካረገዝኩ በኋላም ይቀየራል ብዬ አስቤ ነበር። ግን ከወለድኩ በኋላ እንኳን አልተቀየረም። በጣም ተስፋ አድርጌ ነበር። ይሄው ድፍን 13 ዓመት ሞላው። ሰላምዬ ከተወለደች በኋላ ምንም አይነት ለውጥ የለውም። ምን አይነት ሰይጣን ሰፍሮበት ነው? ቆይ አንቺ እስከ ዛሬ ለምን ዝም አልሽ? ያው ያዱኛ አባት በትዳራችን ላይ 3ኛ ሰው አልከትም ብዬ ነበር። ነገር ግን አሁን አልቻልኩም። ሰላምዬ ትምህርቷ ላይ በጣም ቀንሳለች። ትምህርቴን አቋርጣለሁ እያለችኝ ነው። እስቲ እርሶም ይምከሯት። አይዞሽ በቃ አንቺ አሁን ተረጋጊ። ሲመጣ ሁሉም ነገር ላይ እንነጋገራለን። እሺ። አረ ልክ ልኩን እነግረዋለሁ። ልክ ነሽ። ጉብዝና ጥሩ ነው። እኔም አያትሽ ለስንቱ የምተርፍ ሰው ነበርኩ መሰለሽ። የዛሬን አድርገውና ስሜ አንቺ ምን ትሰሪያለሽ እዚህ? ከአያቴ ጋር እያወራው ነው። የምን አባሽ አያት ነው? ሰምኛለሽ? እሱ አያትሽ አይደለም ጠላትሽ ነው። እሺ አባቴ አይደለም ጠላቴ ነው። አሁን አንጠልጥዬ ሳላስወጣሽ ትወጫለሽ አትወጭም? እቺን አንድ ፍሬ ልጅ እንደው ጥላቻ ማስተላለፍ እንደው ተገቢ ነው ትላለህ? ልጅ አትበለኝ። አንተ ነህ በነገር መርዝ ያሳደከኝ። ደግሞ ምን ፈልገህ እንደመጣለህ ትነግረኝ ትችላለህ? ንገረኝ። እስኪ ተረጋጋ። ና ቁጭ ብለን እናውራ። እኔ ከአንተ ጋር ተረጋግቼ ተቀምጬ ከማወራ ሞቴን እመርጣለሁ። አሁን ውጣልኝ። አንተ እኮ አታፍርም። ሚስትህን ለምን ትመታታለህ ልትለኝ ይሆናል የመጣኸው። አዎ ምን አድርጊ ብለህ ነው በወጣ በገባ ቁጥር የምትቀጠቅጣት እንዴ? ቆይ ዱላ መፍትሄ ሆነ ያውቃል? በፍጹም አውቅ። አንተ አሁን ይሄን ለመናገር አቅሙ አለህ? የለህም። እንደው ትንሽ ይህን ስትናገር ለአንተ ሳይከብድህም? ለምን ይከብደኛል? ምክንያቱም ዱላ ያወረስከኝ አንተ ስለሆንክ። ዱላ ያቀበልከኝ እኔም አቀበልኩ። መቼም አረሰው እናቴን ፊት ለፊቴ ላይ ስትቀጠቅጣት፣ ስትደበድባት፣ ስታሳብጣት እያየሁ ነው ያደግኩት። መቼም አረሰው። መቼም አረሰው። አባ መጣ። አስመሳይ መጣ። ደግሞ አስመስላለች። እኔ በወደ ባንመጣ ገለል በገባ እያልክ ነው። ያቺ እናት ነች እንደ አስመስላለች። ሄዳለች። ያቺ እናት ሄዳለች። ዋጋዋን ነው መሰጣት። አዲሴ ደህና ዋልክ? አንቺና የእርጉም ልጃሽ ያለው መቼ ሰላም ምን ሰላም ምን ሰላም? ምን ሆነሃል? ምን አጠፋን? ምን አባይ አንተ ጉቶ አባዬ አትበለኝ አላልኩም? እና ማን ልበልህ? አንተ እኮ ነህ አባቴ። ሌላ አባት ካለ ንገረኝ። ሌላ አባት የለኝም። ጭራሽ አባትህም ሌላ ነው ብለሃለች። ቆይቺ ገልቱ የሴት ገልቱ ሰራላታለሁ። ኧረ እሷ አይደለችም የነገረችኝ፣ ራሴ ብዬ ነው እንዳመታት። እሺ ጭራሽ እንደምመታትም ነግርሃለች ማለት ነው። የት አለች እቺ? አንቺ ምናምንቴ! እኔ እስከ ዛሬ ድረስ ታመኘልሽና አመኘሽ ነበር የኖርኩት። ይሄን ዲቃላሽን ከየት ነው የወለድሽው?
ከማን የወለድሽው ንገሪኝ። እባክህን አዲስ፣ እኔ ካንተ ሌላው እንዳላቅም አጠት አትግባ እባክህን። እና ከመሬት ተነስቶ ነው አባቴ አይደለህም ያለኝ? ንገሪኝ እባክህን ንገሪኝ። ሲጣርጌ ነው የምገልሽ። ንገሪኝ ንገሪኝ። ምን ልንገርህ? ምንም አትነግረኝ። ምንም እናቴን ተዋት። እማዬ በጣም ጎዳሽ አይደል? አልጎዳኝም ልጄ፣ ደህና ነኝ። ተነሳ አንተ ወደ ትምህርት ቤት ሂድ። አልሄድም። ለምን? ደህና እኮ ነኝ ልጄ። ደህና አይደለሽም። ሁልጊዜ እየመጣሽ እኔ እንዳላውቅብሽ ነው የምትፈልጊው። በእርግጥ እኔና አባት እንጣላለን፣ ግን መሀላችን አትግባ አንተ። ወዲያው ነው የምንታረቀው። ትምህርትን ተማር እባክህን። እማዬ አንቺ በየቀኑ እየተመታሽ እያለቀሽ እንዴት ትምህርት መማር እችላለሁ? ልጄ ለምን እኔን አትሰማኝም? እማዬ እኔንም አንቺንም እንዳይገለን አባቴ ቶሎ እንጥፋ ከዚህ ሀገር። የት ነው የምንጠፋው? አያቴ ጋር እንሄዳለን። እሺ በይኝ። ከኔ ማምለጥ እንደማትሻውቀሽ መጀመሪያ መሞከር አልነበረብሽም። ደግሞ ከሚገርመኝ ደህና ቤተሰብ እንዳለው ሰው ሁልጊዜም ቤተሰቦች ጋር ትሮጫለሽ። ቤተሰቦቼን አትናገር። እኔን እንደፈለክ ስደበኝ።
ቀጥቅጠኝ፣ እነሱን ግን አትስደባቸው። ዝም በይ። ድሀ ተሰደበ አትሰደበ። ስሚ ላስታውስሽ እንዴ እኔ አዲሱ እኮ ነኝ ከኮንጎ ጫማ ወደ ሸራ ጫማ የቀየርኩሽ። ይሄን በፍጹም እንዳትረሺ። ለልጃችን ብለህ ተው እባክህ፣ አያሳዝንህም? እድሜ ላንቺ የኔን ክፋት እየነገርሽው አሁንማ እንደ አባቱ ሳይሆን እንደ አባቱ ገዳይ ነው የሚያይ። አትይኝ ድዊ። እሱን እንኳን ተው፣ ምን ያውቃል? ልጅ አይደለ? ይሄ ነው ማያውቀው። የልጅ ቡዳም እዳም ነው። ስሚ ከዚህ በኋላ አመልጣለሁ ሄዳለሁ ብለሽ ብትሞክሪ አንቺንም ልጅሽም አንጠለጥላችኋለሁ። ይህን እንዳትረሽ። ምንድን ነው ሴትዮ? ልክ እንደ ጅብራ ፊት የተገተረች። ዞር በይ እንጂ። አስቤዛ አልቋል። በቤቱ የሚላስ የሚቀመስ የለም። ገንዘብ እንድሰጠኝ ነው። የሚበላ የሚቀመስ ነገር የለም? አሃ እኔ ስወጣልሽ አግብተሽ የምትቀልቢ ሰው አለ ማለት ነው? እኔ አዲስ ካንተ ሌላ? እባክህ ኃጢአት አትናገር፣ ግፍ ይሆንብሃል። እና የታደረግሽው የዛሬ 15 ቀን አይደለም እንዴ ገንዘብ የሰጠውሽ? ሰርቼ እንጂ ዘርፌ አላመጣውም። አልቆ ነው። እሱንም ቆጣጥቤው ነው የተጠቀምኩት። ምን አባሽ አቅልሻለሁ። አሁን ዞር በይልኝ። እሺ እኔን ተወኝ። ቢያንስ ለልጃችን ምን በልተው ይማር? ተማረ አልተማረ ድንጋይ ራስ፣ ያንቺ ቢጤ ድንጋይ ራስ ነው። ዞር በይ። የኔ ቆንጆ 500 ብር አልነበረም ያልሽኝ? ይኸው 1000 ብር አድርጌ ይዤልሽ እመጣለሁ አሁን። የኔ ውድ አፊ መጣሁ። ኧረ ደርስብሻለሁ መጣሁ። የኔ ቆንጆ እሺ ድራሽ ይጥፋ። ሂድገዝ መናጤ ዘር ጆሮ ስር ቆሞ ነበር። ማነሽ? አስቴር ከኪሴ የወሰድሽውን ገንዘብ አንቄ ሳልደፋሽ አምጪ። እንዴት አይነት ጸባይ ነው? ከመቼ በኋላ የጀመርሽው ነው ደግሞ? ከመቼ ወዲህ የጀመርሽው ነው ደግሞ? እኔ አዲስ ከኪስህ እንኳን ሳገኝ ላጥብ ስል አውጥቼ አይደለም የምሰጥህ። አዲስ ጸባይ ጨመርሻ? አዲስ ጸባይ ተጀመረ። አሁን ገንዘቤን አምጪ። አንቄ ነው የምደፋሽ። ገንዘቤን አምጪ። አልወሰድኩም። እኔ አልወሰድሽም? አላየሽም? ገንዘቤን አምጪ። ገንዘቤን አምጪ። ገንዘቤን አምጪ። አምጪ ነው የምልሽ። እኔ ነኝ የወሰድኩት። ምን? ልጄ ለምን ልጄ? እሱ ላንቺ አልሰጥም ብሎ ለሌላ ሰው ሊሰጥልኝ ሲል ሰረኩ። የታባክ ነው ያደረገው? ሳጥን ውስጥ ደብቄዋለሁ። መናጢ! ድሮስ የማን ልጅ ሆንክና? ሂድ ግባ! አንተ ብሩ ሂጂና አምጪ። ሂጂ። እንዲናችና ሊገሉኝ ነው እንዴ? አንቺ እኮ ነው የምልሽ ገንዘቡ። ና ቁጥር አሁን ትነግረኛለህ። ማን አባህ ነው መስረቅን ያስተማረ? ስርቆት ያስተማረ ማን ነው? እናትህ ነች አይደለም? ኧረ እናቴ አይደለችም እኮ። ማን አባህ ነው ያስተማረ ታዲያ? አንተ በስልክ ስታወራ ሰምቼ ነው። ምን አባህ ነው የሰማኸው? አንተ በስልክ እያወራ ለእሱ አልሰጥም ብለህ ብር ለሌላ ሰው ልሰጥ አልነበር እንዴ? ናትና አንድም የቀረው ነገር የለም። ይሄ
መናጤ አምስት መቶ ብር አልነበረም ያልሽኝ? ይኸው 1000 ብር አድርጌ ይዤልሽ እመጣለሁ አሁን። የኔ ውድ አፊ መጣሁ። ድራሽ ይጥፋ። ሂድ ከዚህ መናጤ ዘር አሁን ገንዘቤን አምጪ። አንቄ ነው የምደፋሽ። ገንዘቤን አምጪ። አልወሰድኩም። እኔ አልወሰድሽም? አላየሽም? ገንዘቤን አምጪ። ገንዘቤን አምጪ። ገንዘቤን አምጪ። አምጪ ነው የምልሽ። ማን አባ ነው መስረቅን ያስተማረ? ስርቆት ያስተማረ ማን ነው? እናትህ ነች አይደለም? እማዬ ምን እያሰብሽ ነው? አንድ ነገር አስቤያለሁ አዱኛዬ። ምን? የአባት ነገር እያሳሰበኝ ነው። አንተ አንድ ልጄ ነህ፣ እንዳይገልብኝ ፈራው። ጥፋት አስቤያለሁ እማዬ። እዛ ሄደን ግን ከማን ጋር ልንውል? ታላቅ ወንድሜ አለ፣ ለጊዜው እሱ ጋር እናልፋለን። ምን ነገር ትበላለህ? ነገር ብላ ብላ ነው ያቺ እናትህ የነገር ቋት። እናቴን አትስደባት። አንተ ስትጀምር አባቴ አይደለም። ከዚህ በኋላ ልጄ ብለህ እንዳትጠራኝ። ምን አባክ ነው ያልከው አንተ? ታስጠላኛለህ። እኔም ልጄ ብዬ አላውቅም። ጥላኝ፣ እሷም ትጥላኝ። መቼ ወዳችሁኝ የምታውቁትን ነው። ውደዴን ብትለኝ ራሱ ልወድህ አልችልም። እኔ ደግሞ እንደዚህ ትንሽ ሆኜ አልቀርም። አድጋለሁ፣ በጣም አድጋለሁ። አንተ ደግሞ ታረጃለህ። እናቴ እንዳነካብኝ። ጥሩ መርዛለች። ጥሩ መርዝ አጠጥታለች። ጥሩ መርዝ ሰጥታለች። የመርዝ ብልቃጥ ሆነህልኛል።
እናቴ እኔን ለማሳደግ ሰው ሀገር ተሰዳ ተንከራታ ህይወቷ አለፈ። አንተ ግን ምንም አልመሰለህም። ደግሞ ልጄ ስትል ትንሽ አታፍርም? እኔ እንዳንተ አይነት አባት በፍጹም ሊኖረኝ አይችልም። በፍጹም። አየህ አደኩኝ። አባት ለልጁ ሀብትና ንብረትን ያወርሳል። አንተ ግን ዱላ፣ ጥላቻንና ክፋትን አወረስከኝ። እናንተ እኔና ሚስቴን የማስታረቅ አቅሙ አለ? ያኔ በሰራሁት ለረጅም ዓመታት በስር እንደቆየሁ ታውቃለህ። ከተፈታሁም በኋላ ይቅርታ ልጠይቅ ረጅም ጊዜ ተመላልሻለሁ። እንዴ ቆይ ምን ባደርግ ነው አንተ ለእኔ ይቅርታ ልብ የሚኖርህ? አላውቅም፣ አይመለከተኝም። ያኔ ስለምትሰራው ስራ ከሆነ ግን አውቃለሁ። ምክንያቱም እኔም እየሰራሁት ስለሆነ። ምን? አየህ መጥፎ ስራህንም ጭምር ነው የወረስከኝ። ያን መጥፎ ስራ እየሰራሁ ነው አልከኝ? ምን እንድልጠብቀህ ነበር? ሰማኛለህ? መለስ ግን እዚህ ቤት እንዳላገኝ ያዱኛ አባት ምንድን ነው ያመጥፎ ስራ? ተይኝ እባክሽ። ለዓመታት በእስር የበሰበስኩበት ህገወጥ የጦር መሳሪያ ንግድ። እንዴት? እና አዱኛ ሰው የሚያጠፋ ነገር እየሸጠ ነው ማለት ነው እኛን የሚያስተዳድረን? አዎ፣ ልጄን ባህሪን ብቻ አይደለም መጥፎ ስራዬንም ጭምር ነው ያወረስኩት። ምን? እንዴት ግን? እኔ አብሬው ስኖር እስካሁን አላውቀውም ማለት ነው? በጣም ነው የሚያሳዝነው። እባክዎትን ያስታርቁንና ቢያንስ ቀርቤ ላውራው። ልጄ ልክ ነበር። ልጄን ከእንጭጩ ያበላሸሁት እኔው ራሴ ነኝ። ላቃናውም አልችልም። በምን ሞራሌስ? ጭንቅላቴም ምንም ይሻይለኝም፣ አይታዘዘኝም። እናንተም ማስታረቅ አልችልም። እንዴት ያዱኛ አባት? በፍጹም አልችልም። ተይኝ። እንዴት ያዱኛ አባት? እባክዎትን ያስታርቁን እንጂ እንዴት ጥለውን ይሄዳሉ? ኧረ እባክዎትን። አያቴ እባክህን፣ አንተ ትልቅ ሰው አይደለ? ሽማግሌ አይደለ? ሽማግሌዎች ደግሞ የተጣሉትን ያስታርቃሉ፣ ሰው ይመክራሉ። እባክህን አባዬ እኔና እናቴን እንዳይመታን ምከርልን እባክህን አያቴ። የኔ ልጅ አንቺንም ይመታሻል ማለት? አዎ በጣም ነው የሚጠላን። እባክህ አያቴ ምከረውና አባቴ ጥሩ አባት እንዲሆንልኝ አድርግልኝ እባክህ አያቴ። እባክህ ልለምንህ እባክህ። ትናንት የሰራሁት ክፋት ዛሬ አንገቴን አስደፍቶኛል። ልጄን ከሚስቱ ከልጁ ጋር ማስታረቅ አይደለም አይኑን እንኳን ቀና ብሎ የማየት አቅሙ የለኝም። ያን ያጣመምኩትን ዛሬ ማቃናት አልቻልኩም። ምክንያቱም ጊዜው ረፍዷል። የኔ ክፋት ለትውልድ ተላልፏል። በቃ ሰው የዘራውን እንጂ ያልዘራውን አያጭድም። ያው የዘራሁትን አጨድኩ። ይበለኝ፣ ትውልድ ገዳይ ነኝ። ለኔ ሞት ይገባኛል።
ምንድነው? ፊት ልክ አይደለም። ምን ተፈጠረ? ያ የማያፍራ አባቴ አይኑን በጨው አጥቦ ቤቴ ድረስ መጣ። ማለት ምን ሊሉ መጡ? እኔና ሚስቴ ሊያስታርቅ ነዋ። የመጣበት ድፍረቱ ራሱ በጣም ገርሞኛል። እና ምን አልካቸው? እናማ ምን እለዋለሁ? ያለፈው ክፉ ስራውን ረስቶ ከሆነ ብዬ አስታወስኩት። ከዛስ ምን አሉ? ከዛማ እንኳን እኔና ሚስቴ ሊያስታርቅ ቀና ብሎ ራሱ አይኔን ማየት አፈረ። አየህ፣ ክፉ ስራ ቢዘገይም ቀኑን ጠብቆ አንገትህን ያስደፋል። አንተም የአባትህ ዕጣ ፈንታ እንዳይገጥምህ በደንብ አስብበት። አንቺ የኔን ክፋት እየነገርሽው አሁንማ እንደ አባቱ ሳይሆን እንደ አባቱ ገዳይ ነው የሚያየኝ። አትይኝ ድዊ። ያኔ በሰራሁት ለረጅም ዓመታት በስር እንደቆየሁ ታውቃለህ። ከተፈታሁም በኋላ ይቅርታ ልጠይቅ ረጅም ጊዜ ተመላልሻለሁ። እንዴ ቆይ ምን ባደርግ ነው አንተ ለእኔ ይቅርታ ልብ የሚኖርህ? አሁን ገንዘቤን አምጪ። አንቄ ነው የምደፋሽ። ገንዘቤን አምጪ። አልወሰድኩም። እኔ አልወሰድሽም? አላየሽም? ገንዘቤን አምጪ። ገንዘቤን አምጪ። ገንዘቤን አምጪ። አምጪ ነው የምልሽ። ያኔ ስለምትሰራው ስራ ከሆነ ግን አውቃለሁ። ምክንያቱም እኔም እየሰራሁት ስለሆነ። ምን? አየህ፣ መጥፎ ስራህንም ጭምር ነው የወረስከኝ። አሁን ትነግረኛለህ? ማን አባህ ነው መስረቅን ያስተማረ? ስርቆት ያስተማረ ማን ነው? እናትህ ነች አይደል? ያን መጥፎ ስራ እየሰራው ነው አልከኝ? ምን እንድልጠብቀ ነበር? ሰማኛለህ? መለስ ግን እዚህ ቤት እንዳላገኝ
ኧረ በጣም ግራ ገባኝ። አባትሽ መጥፎ ነገር ነው የሚያደርገው። ሰዎችን የሚገድል ነገር እኮ ነው የሚሸጠው። እማዬ በሱ ነገር እኛንም ቢገለንስ? አይዞሽ ልጄ፣ እንደዚህ አይነት ጭካኔ የለውም። አባቱ እኮ ነግሮኝ ነበረ። ወይ ጉዴ! አዎ የእቃውን አይነቱና የት ተገናኝተን እንደምንቀባበል ብቻ ንገረኝ። ይቻላል። ጥሩ። በቃ 20 ደቂቃ ብቻ ስጠኝ፣ ይዤ እመጣለሁ። ሄሎ አዱኛ። ሄሎ ሽጉጤ። አረ ጉድ ሆነናል። ሚስቴ እቃውን አይተዋለች። ምን? ወይኔ ያለቀልን። በቃ እየነገርኩ፣ አንተ ግን ምን አይነት ዘልዛላ ሰው ነህ? ባካት አስጨንቀኝ፣ መፍትሄውን ብቻ ንገረኝ። ቆይ ምን ይሻላል? የሚሻለውማ ባለቤትህን እስከ ወዲያኛው ማሰናበት ነው። ምን? ግደላት? አዱኛ ምንድነው? እኔ እኮ ደውለህ ስትነግረኝ ማመን አልቻልኩም። እንዴት ልጠፋ ቻለች? ምን አቅላታለሁ? እስቲ አሁን ትገኝበታለች ያሉን ቦታዎች አሉ። እዛ ሄድን ፈልግ እናርጋት። እሺ እንግዲህ የምናገኛት ከሆነ ፈልጋት። ኧረ ቆይ መብራት ጠፍቶ ስለነበር ቁርስ አልደረሰልኝም። አሁን መብራት ስለመጣ አሁን አድርሳለሁ። 5 ደቂቃ ጠብቂ። አንተ ማትረባ ደደብ! መብራት ቢጠፋስ በከሰላ የይዛ አሰራ። አንተ ግን መች ነው የምትቀየረው? መች ነው?
ምን ልግዛልህ አባቴ? የፈለግከውን ገዛላለሁ። ቸኮሌት፣ ብስኩት፣ ምን ልግዛልህ? ሰላም። እንግዲህ በመስሪያ ቤታችን ባለው ክፍት የስራ ቦታ ላይ ከአንዴም 3 አንቺን ለመቅጠር አስበን ነበር። እሱንማ አውቃለሁ። እማላውቀውና ሊገባኝ ያልቻለው ነገር እኔ እዚህ መስሪያ ቤት ውስጥ በጽዳት ለስንት ዓመታት አገልግያለሁ። ነገር ግን እድገት፣ የስራ እድል፣ የደሞዝ እድገት የሚሰጠው ከኔ በኋላ ለመጡት ነው። ለምን እኔን እንደከለከላችሁኝ ልትነግረኝ ትችላለህ? ለምን መሰለሽ? የደረጃም ሆነ የደሞዝ እድገት የተሰጣቸው የትምህርት ደረጃቸው ካንቺ የተሻለ በመሆኑ ነው። እሱ ደግሞ ምን ማለት ነው? ሰላም፣ የትምህርት ማስረጃሽ ድርጅታችን ውስጥ ካሉ ሰራተኞች ሁሉ በጣም ዝቅተኛው ያንቺ ነው። እኛ የስራ ማስታወቂያ ስናወጣ 10ኛ ክፍል ያጠናቀቀ አሊያም 8ኛ ክፍል የጨረሰ ብለን ነው። ያንቺ ሰርተፊኬት ግን የ5ኛ ክፍል መሆኑን አንቺም ታውቂያለሽ አይደለም እንዴ? ከመቼ ጀምሮ ደግሞ አባዬ ገለመሌ የምትይኝ? ንገርኝ እስኪ። መከረችሽ? አዎ መክራኝ። ይኸው አላልኩም? አንቺ ልጅሽ ሆ የኔና አባትሽን ጉዳይ ደግሞ ለኔ ታዩ። አንቺ አሁን አርፈሽ ትምህርትሽን ብቻ ነው መማር ያለብሽ። ቆይ እኔ እንዴት ነው አንቺን በቀን በቀን እየመተሽ ትምህርቴን መማር የምችለው? እንደዛ አይባልም። እሺ እኔ ልጅ፣ አንቺ አሁን ትኩረት ማድረግ ያለብሽ ትምህርትሽና ትምህርትሽ ላይ ብቻ ነው። እውነቱን ልንገርሽ እማዬ፣ እኔ እንኳን ትምህርቴን መቀጣጠል አይደለም በዚሁ ከቀጠልኩኝ እንደማቋርጥ ወቂ። እሺ ልጄ፣ ያንተ ትዕግስት በዛ። እንደ ላሜራ እየተቀጠቀጥክ። አንተ ሴት ነህ ወንድ? እስቲ ንገረኝ። አባዬ፣ እኔ አንተ ውጤት ነኝ። እኔ የምመኘው ትዳርና ፍቅር ልክ እንዳንተና እንደማየ አይነት ትዳርና ፍቅር ነው። ግጭትን በዱላ ሳይሆን በመወያየትና በትዕግስት መፍታት። እሷ ስለመታችኝ እኔ ስላልመታዋት ወንድነቴ አይቀየርም፣ እሷም ሴትነቷ አይቀየርም። ሰላምን አፈቅራታለሁ። የልጄ እናት ናት። ደግሞ ወዳ አይመስለኝም እንደዚህ አይነት ነገር የምታደርገው። አባ ይኸውልህ ልጄ፣ እኔ እሷን አናግራታለሁ። ከዛ በኋላ እኔ እናንተ እናወራለን። አባዬ አደራን፣ አንዲት ክፉ ቃል እንዳትናገራት አደራን። አባሽ በለኝ። እኔ ላንተ ብዬ አይደለም፣ ለዚህ ለህፃን ልጅ ብዬ ነው። ጠብቀኝ እዚሁ። ይኸውልሽ የኔ ልጅ፣ እኔ በትዳራችሁ መካከል ልገባ ፈልጌ አይደለም። እና ምን ፈልገው ነው በተደጋጋሚ እየመጡ የሚያስቸግሩኝ? አይምጡብኝ ብዮት አልነበር እንዴ? ይኸውልሽ የኔ ልጅ፣ ይሄ ልጅ እየተሳቀቀ እንዲያድግ አልፈልግም። ተነጋግራችሁ በቤታችሁ ይሄ ልጅ ልጁ ሳይኖር ተነጋግራችሁ ጓዳችሁ ገብታችሁ ችግራችሁን ፍቱ። ምን እያሉኝ ነው? መነጋገር መመካከር የሚባል ነገር እኔ አላደግኩበትም። አባቴ አስተማረኝ በዱላ መፍታት ነው። ልጄ ምን አለበት ብትሰሚኝ? ስለማልሰማት አይድከሙ። ደግሞ የላኩት ይሄ እበት ነው አይደለ? ይምጣ። ዛሬ ሰራለታለሁ። ዛሬ አለቀው። በጭራሽ በጭራሽ። ይሄ ልጅ አላከኝም። እናንተን ለማስታረቅ ሁል ጊዜ እንደመጣው ነው የመጣሁት።
ይሄ ልጅ ከዛሬ ጀምሮ እኔ ጋር ይቆያል። ይዘህ መሄድ አትችልም። እንዴ አባዬ፣ በጭራሽ አይሆንም። ትገለኛለች። በጭራሽ አይሆንም አባ። ይሄ ልጅ የተበላሸ ጭንቅላት ይዞ ከሚያድግ አንተም ብትገል ይሻላል። በጭራሽ አይሆንም አባ። በጭራሽ ይዘዋት እዚህ አይቆይም ይሄ ልጅ። ሌላው ደግሞ አሁኑኑ የአባቷን አድራሻ አስጠኝ። አባ ሰላም ስለ አባቷ ሲነሳ እንዴት እንደ እብድ እንደምትሆን ታውቃለህ አይደል? አዎ አውቃለሁ። እና ምን ልትላቸው ነው? የምላቸውን እኔ ጠንቅቄ አውቃለሁ። አሁኑኑ ስልካቸውን ስጠኝ። አባ አይሁን ነገር እኮ ነው። ይኸውልህ አዱኛ፣ ባለፈው ስመጣ አድራሻን ቀይረ ጠበቀኝ። ምን ሆነሃል? ምንም መቀየር የማይችል የእኔ አይነቱ ሰው አድራሻውን ከመቀየር ውጭ ምን አማራጭ አለው ብለህ ነው? ምን ነው አዱኛ፣ ትላንት አጥፍተሃል። ትላንት አለፈ በቃ። ኧረ አላለፈም። ያለፈው ድርጊቴ ዋጋ እያስከፈለኝ ነው። ይኸው በገዛ በወለድኳት ልጄ ውስጥ ጥፋቴን እያየሁት ነው። እና ምኑ አለፈ? አላለፈም። ልጅህን ስለሸሸህ የምታመጣው ለውጥ የለም። ትርፉ ጸጸት ነው። ምን አቅም አለኝና አይኗን አያታለሁ። እሷ ለእኔ ያላት ጥላቻ ከባድ። ለነገሩ ይበለኝ ሲያንሰኝ ነው። አሁን የፈለግኩህ ትላንትን አስበህ እንድትጸጽት አይደለም። ካንተ ወደ ልጅህ የተላለፈውን ዱላ ቅብብል ወደ ልጅህ እንዳይተላለፍ ለማስቆም ነው። እየቀለድክ ነው? ይህን አይነቱ ወንጀለኛ ይህን የማድረግ ምን አቅም አለው? ኧረ ተወኝ ባክህ። እመነኝ፣ የምልህን ካደረግክ ታሪክ መቀየር እንችላለን። እንዴት? አንተ ማትረባ ማን ልጄን ይዘህ ሆነ አለ? ማን ልጄን ይዘህ ሆነ አለ? ልጄ ይቅርታ አድርግልኝ፣ ተጸጽቻለሁ። እባክሽ ይቅርታ አድርግልኝ። ይቅር በይኝ ስትል ትንሽ አታፍርም? እንኳን እኔ ፈጣሪ ራሱ ይቅር አይለ። በቃ ላይ አልፈልግም፣ ሂድልኝ። ልጄ ይኸውልሽ፣ አንቺ ልጅ እያለሽ እናትሽ አባቴን ጠርታ እንዲያስታርቀን ፈልጋ ነበረ። ነገር ግን አባቴ እኔና እናትሽን የማስታረቅ አቅም አልነበረው። አንገቱን ደፍቶ ሄደ። ከሰዓታት በኋላ ተደወለልኝ። ሄሎ። አዎ አዱኛ ነኝ። አባቴ ምን ሆነ? አየሽ ልጄ፣ ምንም እንኳን አባቴ መጥፎ ቢሆንም ከነ መጥፎነቱ ቢኖርልኝ ይሻለኝ ነበር። አባቴ ራሱን አጠፋ። እኔ ላንቺ ያቀበልኩትን ዱላ አንቺ ለልጅ ስታቀቤ ከማይ ሞቴን እመርጣለሁ። ደህና ሁኚ።
የምታደርገኝ? ቆይ ለምን ደሞ አታኮርፈኝ? ለምን ደሞ አጠላኝ? እንድዛ ቀጥቅጭክ። እናትና አባቴ ጥላቻን በፍቅር እንጂ በጥላቻ ማሸነፍ አይቻልም። በትዳር ውስጥ ደግሞ አንደኛው እሳት ሲሆን አንደኛው ውሃ መሆን ይኖርበታል። እሳትና ጭድ ከሆናችሁ ተያይዛችሁ ታልቃላችሁ ብለው ይመክሩን ነበር። ለዛ ነው ሰላምዬ። ደግሞ ከአንቺ ተለይቶ መራቅ መኖር ለኔ በጣም ከባድ ነው። አፈቅርሻለሁ ሰላም። ለዛ ነው ተረጋጊ በቃ። አላህ እድሜና ጤናን ይስጥሽ። አባትሽ እጅግ አዝኗል። ከዚህ ሐዘኔታ ደግሞ ልታውጪ የምትችይው አንቺ ልጁ ብቻ ነሽ። አዎ ልጅ አባትሽን ይቅርታሽን ይሻዋል። እናም ይቅርታ አድርግለት ልጄ። ቅዱስ ቁርአንም እንደሚለው ይቅር በሉ ይቅር እንድትባሉ ይላል። በመጽሐፍ ቅዱስም እንደዛው አይደለም እንዴ አባ? አዎ እንዲያው አባትሽን ይቅር ሳትዩ አንድ ነገር ቢሆንብሽ የእድሜ ልክ ጸጸቱን አይወጣልሽም እና ልጄ ይቅር በዩ። ይቅርታሽን ይሻልና ይቅር በዩ ልጄ። እኛ ደግሞ ከአባትሽ ብቻ አይደለም ይቅርታ እንድታደርግ የምንፈልገው ከወዳጅሽ ባለቤትሽ ጋርም ቢሆን እንደ ወትሮ ንትርካችሁን ዱላችሁን ትታችሁ በፍቅር በሰላም አብሮ መኖሩን እንድጀምሩ ነው። ለዚህ ለታዳጊ ልጁም ቢሆን ፍቅርን እንጂ ዱላ ማቀበል የለባችሁም። አዎ ልጄ፣ ዱላ፣ ጥላቻ፣ ዘረኝነት ማስተላለፍ ትርፉ መተላለቅና መተናነቅ ነው የሚሆነው። ስለዚህ ይቅር በዩ ልጄ። እስቲ ለቀጣይ ትውልድ ፍቅርን መተሳሰብን እናውርሰው። ይህ አንድ ፍሬ ልጅ እኮ ነገ ያንቺ ዕጣ ፈንታ ሊደርሰው ነው። ስለዚህ ልጄ አፍ እንዲፈርድልሽ አፉ በይ። አባ ሼሁ የኔ ነህ። ሁላችሁንም እጅግ አድርጌ አመሰግናለሁ። በእውነት ያስታረቃችሁት እኔና ልጄን ብቻ ሳይሆን መጪውንም ትውልድ ነው። ሁላችሁንም እጅግ አድርጌ አመሰግናለሁ። ከዚህ በኋላ እኔ በሞትም አይቆጨኝም። ሁላችንም እንደዚህ ፍቅርን እንቀባበል። በሁላችንም መሃል ፍቅር ያሸንፍ።